ቀይ ሽንኩርት ግማሽ ነው የሚያስፈልገን እሱን ደግሞ ድቅቅ አድርገን ነው የምንከትፈው ልክ እንደዚህ እና ሌላው ደግሞ አንድ ቃሪያውንም ልክ እንደዛው ልክ እንደ ሽንኩርቱ ደቀቅ አድርገን እንከትፈዋለን አውጣው ምንም አይሰራም አንድ ሾርባ ማንኪያ ሰላንትሮ ነው ያልኩት ያ እሱ ያስፈልገናል ይሄንን ወደ ጎን ካረግን በኋላ በንጹህ ሳህን ላይ ደግሞ አሁን እዚህ ጋር 4 አቮካዶ አዘጋጅተናል የታጠበ አቮካዶ አቮካዶን በደንብ አድርገን ጭፍልቅ እናደርገዋለን ልክ እንደዚህ በደንብ ከፈጨነው በኋላ በጣም ሳይሆን በመጠኑ የቀድም ያዘጋጀነው ሽንኩርቱን ቃሪያውንና የድንብላል ቅጠሉን አንድ ላይ የከተፍነው እንጨምረዋለን እዚህ ጋር አንድ ሎሚ ያዘጋጅተናል የሱን ጭማቂውን እንጨምራለን ማለት ነው ጁሱን በጅሻለ ለዛኛው ኮብ ታረቁ በመጭመቂያው እንጨምቅል ነበር አንድ የሎሚ ጭማቂ እናረግበታለን ከዛ በኋላ ጫው አድርገን በደንብ አድርገን ልጉስ ማድረግ ነው ትንሽ ለጣም ነው የምናረገው ጫው እንዴ ነው ጫው ያስፈልጋል በቃ አሪፍ ነው ይሄንን ይመስላል እንግዲህ ይሄንን ደግሞ እንደፈለጋችሁ ዳቦ ላይም ምንድነው ታኩም ሲሰሩ በፈለጋችሁት ነገር መብላት ይቻላል ችግር የለውም ያ በእንትንም በቺፕስም መብላት እንችላለን ከረከር በማንኛውም ነገር እንደዚህ አድርገን ልንመገበው እንችላለን በጣም አሪፍ ነው